ማስተር አብነት በዚህ ሰዓት የት ነው? በጣም የብዙ ኢትዮጵያውያን ለኔ ለግሌ ጥያቄ ነበር። በነፂ ሞት ምክንያት ቢያንስ ለአንድ ሳምንት ቪዲዮ ላለመስራት አስቤ ነበር። ነገር ግን አንዳንድ ሰዎች ከአቅም በላይ ይሆናሉ። እንዳልካቸው ዘነበ የምትባለው እና ገነት ንጋቱ የምትባለዋ ምንድን ነው የሆነው? ምን ሆኖ ነው ዳሬ? በእግዚአብሔር ነው። አሁን ሰው ሲሞት በኢየሱስ አምኖ ነበር ብዬ መጠየቅ ጀምሬያለሁ። ባጭሩ እድሜያችን ዘላለማችንን አስተካክለን ብንሄድ ጥሩ ነው። ኢየሱስን ሳትቀበሉ እንዳትሞቱ ይላል ማለት ነው። ሰይፉ በቅርቡ ያርፋል ሲል የተናገረው ግለሰብ በሕግ እንዲጠየቅ ጥሪ ቀረበ። ነጻነት አርፏል፣ ሰይፉም በቅርቡ ያርፋል። አሁን የደረሰን ሰበር ዜና አለ። ሰይፉ በቅርቡ ያርፋል ሲል የተናገረው ግለሰብ በሕግ እንዲጠየቅ ጥሪ ቀረበ። ዛሬ በሞት ያጣነው አርቲስት ነጻነት ወርቅነህ የቀብር ስነ ስርዓቱ የፊታችን እሁድ ማለትም ጥር 10 እንደሚካሄድ ታውቋል። ቦታው የሚሆነው በመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተክርስቲያን ነው የሚሆነው። እናም ከጧቱ 2 ሰዓት ተኩል ጀምሮ የሽኝት ፕሮግራም ይካሄዳል። ከዛ በኋላ ቀን 6 ሰዓት ላይ የቀብር ስነ ስርዓቱ የሚፈጸም ይሆናል። በድጋሚ ለመላው ቤተሰቦቹ፣ ለወዳጅ ዘመዶቹ ሰይፉም በቅርቡ ያርፋል። የሚያሳዝነኝ ግን ሰይፉ እንግዳ አርጋ አቅርበኝ ስለው አላቀረበኝም። እስካሁን ያን ሳያደርግ መሞቱ ነው የሚያሳዝነኝ። አሁን አንተ ምንድነው የምትባለው? በምን ጉዳይ ነው አሁን ሰይፉ ሊያቀርብክ የሚችለው? ማለት ይሄ ቶፒክ አይደለም፣ ግን እንደዚህ አይነት አይምሯቸውን ከ46 ቁጥር ጫማ በታች ረግጠው የሚኖሩ ማሰብ የተሳናቸው ቲክቶክ አካውንት ማን ከፍቶ እንደሰጣቸው ሳይታወቅ እየመጡ አፋቸውን የሚከፍቱ እንዳንተ ያሉ ሰዎች ምን ሊያስተምሩን ሰይፉ ላይ ይቀርባሉ? ምን በጎዶሎ ጥርስ እንዴት እንደሚቃም ልታሳየን ነው? ምን ልታስተምረን ነው የምትቀርበው? ይሄንን ቪዲዮ ከሰራ በኋላ ይሄ ግለሰብ መታሰር አለበት የሚሉ አንዳንድ ሰዎች እዛም እዚህም ብቅ ሲሉ ምን እንዳለ ስሙልኝማ። ስማ፣ ሰይፉ ፋንታሁን ለኦሮሞ ልጆች ያለውን ጥላቻ ግን አንድ ቀን አስባችሁ ታውቃላችሁ? ጅማዎችን አንድ ቀን አቅርበው ያውቃል? የጅማ ልጆችን፣ ያጋሩ ልጆችን፣ የበሻሻ ልጆችን አንድ ቀን ሚዲያው ላይ አቅርበው አፈምሷቸውና እንዲያልፍላቸው አድርጎ ያውቃል ሰይፉ ፋንታሁን? ይህ ሁሉ ጥላቻ ነው የደቡብንና የአማራን ህዝብ ነው ሁሌም የሚያቀርበው ማለት ነው። ኦሮሞ ኮንክ ሰይፉ ጋር አቀርብም። ሰይፉ ፋንታሁን ለኦሮሞ ያለውን ጥላቻ ማንንም የሚያውቀው ነው። በቃ እኛ እያንዳንዱ ነገር እናውቀዋለን። አንድ የጅማ ልጅ ስንት ፌመሶች አሉ። እንደሰማችሁት ነው። በምርቃና አፉን ከከፈተ በኋላ ሰዎች ሰው መጠየቅ አለበት ሲሉ ዞሮ ሮጦ ምን ውስጥ ተወሸቀ? የተከበረው ማህበረሰብ የኦሮሞ ህዝብ ውስጥ ሄዶ ተወሸቀ ማለት ነው። ብቻህን አፍን ከፍተ ብቻን ለፍልፈ ስታበቃ በግልክ የሚያስጠይቅ ጥያቄ ሲመጣ ሮጠክ ልክ እናቱ ቀሚስ ስር እንደሚደበቀ ዛር ብሔር ውስጥ ምን አስደበቀ? ላወራከው ነገር ኃላፊነትን መውሰድ የምትችልበት ስነ ልቦና የለህም ማለት ነው። ሰይፉ ሲጀመር የፈመሰ ጉዳይ አገር የናኘ ጉዳይ መነጋገሪያ የሆነ ሰውና ሐሳብ ነው እንጂ ሚዲያው ላይ የሚያቀርበው እንጂ የትኛው ሰይፉ ጋር ቀርቦ የፈመሰ ሰው አይተታቃለህ? ኦልሬዲ ሰይፉ ጋር የሚቀርቡት ሰዎች በስራቸው ወይም በአንዳንድ ጉዳይ የሰሞኑ መነጋገሪያ የሆኑ ሰዎች ናቸው ሰይፉ ጋር ሲቀርቡ የተመለከትናቸው። እና አንዳንድ ሰዎች አንተ ብቻ አይደለም በነገር ላይ በጣም ብዙ የበዛችሁ ሰዎች አላችሁ። በግላችሁ ትሳደባላችሁ፣ በግላችሁ እንደፈለጋችሁ ትናገራላችሁ። ጃስ ስትባሉ የእናቴ ቀሚስ አደናቀፈኝ፣ እናቴ መቀነት አደናቀፈኝ፣ ብሔር የተነካ አማራ ስለሆንኩ ነው፣ ኦሮሞ ስለሆንኩ ነው፣ አፋር ስለሆንኩ ነው፣ ሀዲያ ስለሆንኩ ነው ትላላችሁና ምንም አያገናኘውም ከኦሮሞ ህዝብ ጋርና ሰይፉ አርቲስቶችን ነው የሚያቀርበው፣ ዝነኛ ሰዎችን ነው የሚያቀርበው። እዛ ውስጥ የተለያዩ ብሔር ብሔረሰቦች አሉ። ምንም ከዚህ ጋር የሚያገናኘው ነገር የለምና ብትችል አፈን ብትሰበስብ ጥሩ ነውና እሱን ደግሞ የምትከተሉ መንጋ የሆናችሁ ሰዎች እስቲ ቆም ብላችሁ አስቡ። ተርዚና ወጥሮ በወላቃ ጥርሱ ያገኘውን ሰው ሁሉ የሚሳደብ የሚናገር እንደዚህ ያለ ወጠጤ እየተከተላችሁ አናታችሁ ላይ እንዲወጣ ከምታደርጉ ለምን አታረጋጉት? ምን ለመቅሰም ምን ለመማር ነው ይሄን ሰው የምትከተሉትና አስቡበት። ፎሎ የምታደርጉት ሰዎች በብሔር ይሆናል ፎሎ ያረጋችሁት ያላችሁ፣ በሃይማኖት ይሆናል ፎሎ ያረጋችሁት ያላችሁት። ብሔርንም ሃይማኖትንም የሚያሰድብ ከስነ ምግባር ውጪ የሆነ በጣም አሳፋሪ ሰው እየተከተላችሁ እንደሆነ እንድታስቡበት ነው። ለማንኛውም የኦሮሞ ህዝብ አይመለከተውም ስላንተ ብልግና። አንተ በግል ባለጌ ነህ። ስለ ብልግና መጠየቅ ካለበት ትጠየቃለህ። ማስጠየቅ ከሆነ ደግሞ ትታለፋለህ። ሌላ ታሪክ የለውም። ይመቻችሁ። ሰይፉ በቅርቡ ያርፋል ሲል የተናገረው ግለሰብ በሕግ እንዲጠየቅ ጥሪ ቀረበ።
የብዙዎችን ልብ የሰበረ የአርቲስት ነጻነት ህልፈትን ተከትሎ የብዙዎች ባለውለታ የሆነውን ደግሞ ሰይፉ ፋንታውን በቅርቡ ያርፋል በማለት በቲክቶክ ስሙ አስሌ የተባለ ግለሰብ የአርቲስቱ ህይወት እንደ ቁጭት ሳይቆጥር የሰይፉን ሞት መመኘቱ ብዙሃንን አስቆጥቷል። በዚህም በህግ እንዲጠየቅም ጥሪ ቀርቧል። ነጻነት አርፏል፣ ሰይፉም በቅርቡ ያርፋል። የሚያሳዝነኝ ግን ሰይፉ እንግዳ አርጋ አቅርበኝ ስለው አላቀረበኝም። እስካሁን ያን ሳያደርግ መሞቱ ነው የሚያሳዝነኝ። በእውነት ይሄ ግለሰብ አለመማሩ በጣም እንደጎዳው አስባለሁኝ። እጃችን ላይ ሚዲያ አለ ብለን የፈለግነውን ነገር ፖስት ባናረግ መልካም ነው ላለው። ስለዛ ከተቻለ ይህን ቪዲዮ ብታጠፋና ይቅርታ ብትጠይቅ መልካም ነው ላለሁኝ። አድርሱለት። አሁን የደረሰን ሰበር ዜና አለ። ሰይፉ በቅርቡ ያርፋል ሲል የተናገረው ግለሰብ በህግ እንዲጠየቅ ጥሪ ቀረበ። የብዙዎችን ልብ የሰበረ የአርቲስት ነጻነት ህልፈትን ተከትሎ የብዙዎች ባለውለታ የሆነውን ደግሞ ሰይፉ ፋንታውን በቅርቡ ያርፋል በማለት በቲክቶክ ስሙ አስሌ የተባለ ግለሰብ የአርቲስቱ ህይወት እንደ ቁጭት ሳይቆጥር የሰይፉን ሞት መመኘቱ ብዙሃንን አስቆጥቷል። በዚህም በህግ እንዲጠየቅም በነፂ ሞት ምክንያት ቢያንስ ለአንድ ሳምንት ቪዲዮ ላለመስራት አስቤ ነበር። ነገር ግን አንዳንድ ሰዎች ከአቅም በላይ ይሆናሉ። እንዳልካቸው ዘነበ የምትባለውና ገነት ንጋቱ የምትባሏ እንዳልክ የምትባለው ግለሰብ ኦርቶዶክስ በሞተ ቁጥር ፌስቡክ ላይ የወጣ ሲሆን ለማስገባት የምትጥረው ነገር ካሁኑ ብታርፍ ነው የሚሻልክ። እንዴት ነው አንድ ሰው አማኝ ነኝ ብሎ ክርስቶስን እከተላለሁ ብሎ ክርስቶስ ለገዳይ እንኳን ሚራራ አምላክ ሆኖ እንኳን በሞተ ሰው ይቅርና በህይወት ባለ ሰው እንኳን ሊነገር የማይገባ ቃል መጽሐፍ ቅዱስ ጥቅስ አስመስሎ ሰው በሞተ ቁጥር መለጠፍ፣ እኔ እንጃ ምን አይነት አስተሳሰብ እንደሆነ። አንዳንዶቻችሁ ጌታን ከመቀበላችሁ በፊት ሰብአዊነትን እወቁ። ኢየሱስ ክርስቶስ የፍቅር አምላክ ነው። አሁን አንተ ነህ ነጻነት ወርቅነህን ሲውል የምታስገባው። በጣም ነው የሚያሳፍረው። ገነት ንጋቱ ሰው እንዴት በዚህ ልክ ከዩቲዩብ ላይ ብርና ተመልካች ለማግኘት ብሎ በዚህ ርቀት ይሄዳል? ራስሽን ተጠቅመሽ ቤተሰብሽን ተጠቅመሽ እንደፈለግሽ ማድረግ ትችላለሽ፣ ምክንያቱም መብትሽ ሊሆን ይችላል። ነገር ግን በዚህ ደረጃ በአንድ ግለሰብ ሞት ያውም ደግሞ እጅግ የተከበረና የተወደደ አርቲስት ላይ በዚህ ደረጃ ዩቲዩብ ቪዲዮ ከፍቶ ያውም እኮ ይሁን በስርዓቱ እኮ የሆነ ነገር ይባላል ለደረጀ ደውሎ በቃ እሱን ለማወጣጣት ቪዲዮ እንዲረዝም በጣም ነው የሚያሳፍረው። የምር እንደው ሞቱን እጥፍ ድር የምታደርጉት እንደናንተ ያለው ሰው ነው። በጣም ነው የሚያሳፍረው። ለማንኛውም እዚህ ጋር ለአርቲስት ነጻነት ወርቅነህ ኮሚቴ ተቋቁሞ ማንም ሰው ካሜራ ይዞ እንዳይገባ ከተፈቀደላቸው ሚኒስትሪ ሚዲያዎች ውጪ ማለት ነው ለዩቲዩብ ብለው ለቲክቶክ ብለው ለቪውና ለብር ብለው እዛ ሄደው አርቲስቱን እየቀረጹ ማይሆን ፓርቲ እየቀረጹ ፖስት የሚያደርጉትን ሰዎች የሚቆጣጠር ኮሚቴ ያስፈልጋል። የሁሉ ሰዎች ደግሞ አሉ ታዋቂ ሰው ሲሞት ጠብቀው ደርሶ የወንጌል አርበኛ አደገኛ ሰባኪ የሚያጫውታቸው ሰዎች ማለት ነው። ነፂ በጣም ጎበዝ ነው፣ ምንም ጥያቄ የለውም። በፊልሙ፣ በማስታወቂያው፣ በቴሌቪዥን ፕሮግራም አዘጋጅነት እጅግ በጣም የተወደደ ነው። ሌላውም በጣም በርካታ ሙያዎች ላይ ተሳትፏል። እንዳልክ ምን ልትለን ነው? በነፂ ሞት አዝናል አይናው። ቀጥሎ ምን ልትለን ነው እንዳልክ ካላችሁ ዘላለማችሁን አስተካክላችኋል ወይ? እርግጠኛ ናችሁ ወይ ወዴት እንደምትሄዱ? አይመስልም። የሰው ልጅ እድሜ ጠብታ ነው፣ ትንታ የሚገለው ነው። የሰው ልጅ ማለት ደሞስ ደካማ ፍጥረት ነው። ማክሲማም 60 70 120 ብንኖር ነው። ይህን ሀሳብ ስሰጥ የምትሰብኩትን ወንጌል በመቃወም እንደሆነ እያሰባችሁ እንድሰሙኝ አልፈልግም። መጽሐፍ ቅዱስ ሲናገር ዮሐንስ ወንጌል ምዕራፍ 11 ላይ ኢየሱስ በጣም የሚወደውን አልዓዛር በሞተበት ስፍራ ላይ ምዕራፍ 11 ቁጥር 33 ላይ የእህቱ ማርያምን ለቅሶ አይቶ የይሁዶቹንም ለቅሶ ተመልክቶ ልቡ እንዳዘነ በመንፈሱ እንደታወከ ደግሞ አብሯቸው እንዳለቀሰ ይናገራል። ምንም እንኳን ጌታ ኢየሱስ ክርስቶስ አልዓዛርን ከሞት እንደሚያስነሳው ቢያውቅም ከማስነሳቱ በፊት ሐዘናቸውን እንደ ሐዘኑ ተጋርቶ ማልቀስን ነው የመረጠው። ይሄ ነው የወንጌል እውነት። ወንጌል የዘላለም ሕይወት እንደሚሰጥ ዋስትና እንዳለው እርግጥ ቢሆንም ድንገት ግን ያዘኑ ቤተሰቦች እንዳሉ ረስተን የሞተው ሰውዬ መዳኑና አለመዳኑ በጣም አጠራጣሪ እንደሆነ ለቤተሰቦቹ ሌላ የቤት ስራ እየሰጠን ሐዘናቸውን ማክበድ ላይ የሚመሰረት አይደለም። ሲጀመር ወንጌል
ሰው ሲሞት ተጠብቆ የሚነገር የሚወራም ጉዳይ አይደለም። የምስራች ነው። ሞት ተሸንፏል፣ ኃጢአት ተሸንፏል፣ የሰው ዕዳ ተከፍሏል የሚባልበት ሰው በጤናው እያለ ሰው ሰላም እያለ የሚነገር መልእክት ነው። ሀዘን ላይ ያሉ ሰዎች ቅድሚያ የሚፈልጉት በሀዘን ምክንያት የተሰበረ ልባቸውን እንድንጠግንላቸው፣ ከቻልን እንባቸውን እንድናብስላቸው፣ ሀዘናቸውን እንድንጋራላቸው እንጂ መተን ያጡት ሰውዬ ወደ ሲኦል እንደሄደ እነሱም ዛሬ ካልወሰኑ ያን ሰው ተከትለው ሲኦል እንደሚገቡ በማስፈራራት ወደኛ እምነት ማምጣት አይደለም ወንጌል ማለት እና አንዳንድ ሰዎች ደርሳችሁ ሰው ሲሞት እየጠበቃችሁ ቤተሰቦቻቸውን በሚያቆስል መንገድ ወንጌል መስሏችሁ ሀዘንን በሰው ልብ ላይ የምትረጩ ሰዎች ብታረጋጉት ጥሩ ነው ለማለት ነው። ወንጌል በድልም ጊዜ በከፍታም በዝቅታም ጊዜ የሚሰበክ እውነት ቢሆንም ያዘኑትን ደግሞ ለማጽናናት የመጣ እውነት እንደሆነ እያሰብን ቤተሰቦችን ጨምረን ማጣታቸው ላይ ጨምረን እንዳንጎዳ እንዳናሳዝን መጠንቀቅ አለብን ብዬ አስባለሁ። ሰላም። ይህንን ሁሉ ዓመት ሚዲያ ላይ ስሰራ በጣም ከምወዳቸው ጥቂት ሰዎች፣ በጣም እኔም ከሚያነቃቁ ሰዎች፣ በተለይ እኔም ከምሰራው ፕሮግራም አንጻር የአቀራረብ ይዘት አንጻር በጣም እያየሁት በጣም ራሴን አፕዴት ያደረኩት ሰው ቢኖር ነፃነት ወርቅ ነው። በጣም ነው የምወደው። ግን ይሄን ሁሉ ዘመን በአካል አግኝቼው አላውቅም። አንድ ቀን አይቼው አላውቅም። ግን እንደምወደው ብዙ እሱን የሚቀርቡ ሰዎችን ሳገኝ ይነግራቸዋል። ሁላችሁም እንደሰማችሁት ነው። በጣም ልብ የሚሰብር ዜና ነው። ነፂ በጣም ጎበዝ ነው፣ ምንም ጥያቄ የለውም። በፊልሙ፣ በማስታወቂያው፣ በቴሌቪዥን ፕሮግራም አዘጋጅነት እጅግ በጣም የተወደደ ነው። ሌላውም በጣም በርካታ ሙያዎች ላይ ተሳትፏል። እንዳልክ ምን ልትለን ነው? በነፂ ሞት አዝናል አይናው። ቀጥሎ ምን ልትለን ነው እንዳልክ ካላችሁ ዘላለማችሁን አስተካክላችኋል ወይ? እርግጠኛ ናችሁ ወይ ወዴት እንደምትሄዱ? አይመስልም። የሰው ልጅ እድሜ ጠብታ ነው፣ ትንታ የሚገለው ነው። የሰው ልጅ ማለት ደሞስ ደካማ ፍጥረት ነው። ማክሲማም 60 70 120 ብንኖር ነው። ኦኬ፣ ዘላለማችሁን አስተካክላችኋል ወይ? እርግጠኛ መሆን ትፈልጋላችሁ በክርስቶስ ኢየሱስ በማመን የዘላለም ሕይወት እንደሚገኝ? ይህንን መንፈስ ቅዱስን በተቀበላችሁ ቅጽበት፣ ጌታን በተቀበላችሁ ቅጽበት መንፈስ ቅዱስ ይህንን እርግጠኝነትና እውነት በውስጣችሁ እንደሚያትም ዛሬ ልነግራችሁ ነው የመጣሁት። ጊዜ የላችሁም። ሚዲያ ስላለን፣ ኢንስታግራም ስላለን፣ መኪና ስለምንነዳ፣ በጣም አሪፍ ቤት ላይ ስንኖር፣ ልጆችን ስንወልድ ምን ቦታ አይመስልም። እንሄዳለን። የጊዜ ጉዳይ ነው። ተራ ጠብቀን ቆመናል። ምንድነው እንዳልክ ምትለኝ? የዘላለም ሕይወት አግኙ። መጽሐፍ ሲናገር በእርሱ በተሰቀለው በክርስቶስ ኢየሱስ በአንዱ በእግዚአብሔር ልጅ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ወዷል። ተወዳችኋል በክርስቶስ ፍቅር እና ኑ በኢየሱስ እመኑ። ዘላለማችሁን አስተካክሉ። የቤተ ክርስቲያን ሰዎች፣ ወንጌል አማኞች ባገኛችሁት ክፍተት ላይ የምትባሉበት ጊዜ አይደለም። ሰው አስመልጡ፣ ወንጌል መስክሩ። ብዙ ወንጌል ያልደረሰለት ብዙ ሚሊዮን ሰው አለ። አጀንዳ አትቀይሩ። ሰይጣን የሚያቀብላችሁን አጀንዳ እየተቀበላችሁ አብያተ ክርስቲያናት አትበጣበጡ። በጣም መታደግ ያለብን ብዙ ሰው አለ። በጣም ማስመለጥ ያለብን ብዙ ሰው አለ። ወንጌል መስክሩ፣ ወንጌል እንመስክር። በክርስቶስ ኢየሱስ በማመን በሚገኘው በእርሱ የዘላለም ሕይወት ተካፋይ እንድትሆኑ ጥሪ ያቀርባችኋለሁ። ኢየሱስ ስለ ኃጢአታችሁ ሞቷል እና ይሄንን በማመን ወደ ረፍት የምትገቡበትን እርግጠኝነት፣ ምክንያቱም ዘላለም አትኖሩም እዚህ ምድር ላይ። እድሜ ጠብታ ነው፣ ጤዛ ነው፣ ጠዋት ታይቶ ነው። ጠዋት ሰላም ነህ ያላችሁን ሰው ነው ማታ ሄደኮ የምትሉት። ስለዚህ እባካችሁ በክርስቶስ ኢየሱስ በማመን ወደ ዘላለም ሕይወት ኑ። አንድ መንገድ ተዘጋጅቶላችኋል። ኢየሱስ ይባላል። ለነፂና ለቤተሰቦቹ፣ ለዘመድ አዝማዶቹ በጠቅላላ እጅግ በጣም ከልብ መጽናናት እንመኛለሁ። እግዚአብሔር ያጽናችሁ፣ መንፈስ ቅዱስ ያጽናናችሁ። ቀን እንዴት ፀሐይ ያለ ጥቁር ሊሆን ይችላል? ትላንትና ነፃነት ወርቅነህ ሞተ የሚለውን ዜና ሰማ። በቃ እንደዛ ነው የተሰማኝ ማለት ነው። በሁላችንም ልብ ውስጥ ትልቅ ቦታ ያለው፣ ሁላችንም የምናከብረው፣ ሁላችንም የምንወደው የሚገርም ተዋናይ፣ የሚገርም አርቲስት፣ በጣም እኔ ደግሞ በጣም የሚያስቀኝ በቃ በጣም ማለት ነው በጣም ከምነግራችሁ በላይ ነው የምወደው እና በጣም ለቤተሰቦቹ፣ ለአድናቂዎቹ፣ ለሁላችንም እግዚአብሔር መጽናናትን ይስጠን። ምክንያቱም እንደ ሀገር የምንወደው ዜሮ ሄተር የሆነ ሰው ቢኖር እሱ ነውና ሆኖም ግን ትላንትና እንዳልካቸው ዘነበ በፌስቡክ ላይ በጻፈው ነገር
ብዙዎቻችሁ ከግል ጥላቻችሁና ከግል ጸባችሁ ተነስታችሁ ፖለቲካ ልትሰሩበት እየሞከራችሁ ያላችሁ ሰዎች ግን ጤነኞች ናችሁ? he don't even mention his name እኮ ምንም ስሙን እንኳን ያነሳው ጉዳይ የለም። እና ባካችሁ በእናታችሁ በቃ ሁሉ ነገር ላይ አታቀሳሱ፣ ነገሮችን አታነካኩ። ሆን ብላችሁ አጀንዳ ፍለጋ ዶት አትፈልጉ። በቃ ዶት ለማነካካት አትጣሩ። በጣም ነው የምታሳፍሩት። ነገሮችን በሙሉ አጨመላልቃችሁ ትችሉታላችሁ። አትሊስት እስቲ አንዳንድ ነገሮችን ከማድረጋችሁ በፊት ለቤተሰቦች አስቡ። ምናልባት ኢንቴንሽኑ እንደዛ ሊሆን ይችላል፣ ሊገጣጠም እኮ ይችላል። አይ ነው ነገሮች ሊገናኙ ይችላል። እንደዛ አስቦ ከሆነ ልክ አይደለም ማለት አይደለም። የተጻፈውን ነገር መካድ የሚችለው እውነት አይደለም። እና ባካችሁ በቃ በእናታችሁ ሌላ ነገር ባታወሩ ደስ ይለኛል። ሰዎች ለምን እንደዚህ ሰዎች ላይ ይጨክናሉ? ለምን ያንን ይጽፋሉ? ምናልባት ላይክ ለማግኘት ይሆናል፣ ወይም ደግሞ ምንም አይመስላቸው ይሆናል። አንዳንዴ ሰው ራስ ወዳድ የሚሆነው ከቤተሰብ ውጭ ስታድግ ነው። ከቤተሰብ ውጭ ካደግ ራስ ወዳድነት ያጋልጣል። ከቤተሰብ ጋር ስታድግ ደግሞ አለ የሚጠይቅ ሰው ስላለ እንዴት የት አግኝተህ የሚለው ነገር ስላለ ነው። እነዚህ ፌስቡክ እና ቲክቶኮች ደግሞ ማየት ነው። ታያለህ ምን እንደሚጻፍ ምን እንደሚል ብዙ ሰው አያነብም። ከዛ በኋላ እንትን ይላል። እኔ ወደ 292,000 ተከታይ አለኝ ኢንስታግራም ላይ። መጀመሪያ ላይ እኔ ነኝ የጻፍኩትኝ ኮሚክ ነገር አድርጌ ነው የጻፍኩት። እንደውም ህንድ እንደዚህ ለሰርጉ ላይ ነበር እኔ ግን ምናምን ብዬ ምናምን መግቢያ ትኬቱን ለሻሩክ ሰጥቼዋለሁ ምናምን ብዬ ነበር የጻፍኩት። ያንን ሌላ ቲክቶክ በጣም በጠና ታሙ ምናምን በሚል ቀይረው ሁሉም አቀረቡት ማለት ነው። አግዳብረ ጭንቅላት ውስጥ የሆነ ነገር አንብበ ወይ የሆነ ነገር እንትን ብለህ ምናምን ካላመጣኸው በስተቀር ስለ ሰዎች ቅንነት መመኘት፣ ለሰው ጥሩ ነገር መመኘት ከየትም አይመጣም ካላሳደከው በስተቀር። እና ስልኩ ስለፊት ለፊት አለ፣ ትገልጸዋለህ፣ ትለቀዋለህ፣ አለቀ። ከዛ ሰውን ሲባል እኔ እኮ ነኝ ያደረኩት ምናምን ትላለህ። እንደዛ አይነት ነገር ነው የሚሆነው። ልክ ትምህርት ቤት ውስጥ ተንኮለኛ ሰው ይፈሳና ከዛ በኋላ ምናምን ሲባል ከዛ በኋላ እኔ እኮ ነኝ የፈሳሁት እንደሚል አይነት ነው እኮ። እና የልጅነት ነገር ነው የሚሆነው። መሙ እንኳን ያው እንደዚህ ነው ምናምን ከሚባል ኦሬዲ የመዳን ሪከቨር የማድረጉ ነገር ስላለ የፋት ሰው ውፍረትን ተከትሎ ሊቨር የሚጫን ነገር አለ። ያንን ነገር በመቀነስና እንትን በማለት ማስተካከል አለብኝ ነው። እነዚህ ነገሮች እንግዲህ ከቤተሰብ ሲመጣሉ አንዳንዴ ምናምን ሐኪሞቹ ያው በእንግሊዝኛ ስለሚያወሩ የተገባኝን እኔ ሆኜ ነው የነገርኳችሁ። እና አሁን አሪፍ ነኝ፣ ደህና ነኝ ያለሁት። ነገርየው ለሞት የሚያበቃ አይደለም። በየማሉ አሁን እኔ አሁን መጨረሻ ሲሄድ ከዚህ ነው የሄድኩት። ቀረጻ ነበረኝ። ቀረጻ ቀርጬ ነው ማታ ፍላይት የነበረኝ። ስለዚህ እኔም ራሴ ገረበኝ። በነገራችን ላይ ደስታም እኮ ስትናገር ጥንቃቄ ያስፈልጋል አይደል እንዴ? እንኳን ክፉ ነገር ሎተሪ ሲወጣ እንኳን አይታችሁ ከሆነ የመጀመሪያ ቁጥር 4 ከዛ 2 ያለ ሰው ያለ የተዘጋጀ ነው እንትን የሚለው ታታታታ ቢል ሰው ድብን ነው የሚለው ሳታጣጥመው። ለዚህ ነው የሆነ ሂደት ይኖረዋል። ማስተር አብነት በዚህ ሰዓት የት ነው? በጣም የብዙ ኢትዮጵያውያን ለኔ ለግሌ ጥያቄ ነበር። የመልካምነት ሁሉ ጥግ የሆነውን ማስተር አብነትን ሁሉም ሰው በምታዩት መንገድ እንዲህ በለቅሶና በእንባ እየተራጨ ሲሰኙት አይተናል። ጸሎታቸውም እንደማይለዩ ከንግግራቸው ያስታውቅ ነበር። ልብንም የሚነካ ነበር። የማስተር አብነት የጤንነት ጉዳይ ያሳሰባችሁ መላው ኢትዮጵያውያን፣ በተለይም ደግሞ የቅርብ ጓደኞቻችንና አጋር ሁናችሁም ማስተር አብነት እንዲታከም በጥልቀት ስትሰሩ ለነበራችሁ ሁሉ ክብር ምስጋና ለእናንተ ይቸራችሁ እላለሁ። በቅርብ ቀን ሁላችሁም በየግል ስማችሁን እየጠራው የማመሰግናችሁ ይሆናል። ለማስተር አብነት ግን መልካም ምኞት እንድትገልጹለትና በሰላም ሕክምናውን ተከታትሎ እንዲመጣ ጸሎታችሁ አሁንም እንዳይለየው ስል እጠይቃለሁ። በመጨረሻም ከወንድማችን ማስተር አብነት ከበደ ጋር ለተሻለና ቀጣይነት ላለው ሕክምና ከሀገር ወጥተናል። በዚህ ሂደት ውስጥ በሁሉም የድጋፍ አይነት ከጎናችን ለነበራችሁ በሙሉ ምስጋናችን ከልብ ነው። ሕክምናው የተሳካ ሆኖ በሰላም እንድንመለስ አሁንም ጸሎታችሁ እንዳይለየን አደራ እንላለን። እንደምን አላችሁ ወዳጆቼ?
አገር ውስጥ የነበረው ሕክምና ጨርሼ ተጨማሪና ዘላቂ ሕክምና ለማድረግ ውጭ ሀገር እገኛለሁ። በሁሉ ነገር ከጎኔ የቆማችሁ መላው የኢትዮጵያ ሕዝብ ሀገር ውስጥም ውጭም ያላችሁ እህት ወንድሞቼ፣ የሃይማኖት አባቶች፣ ከፍተኛ የመንግስት ስራ ኃላፊዎች እንዲሁም ውጭ ሀገር ሄጄ እንድታከም ሙሉ የሕክምና ወጪ የሸፈናችሁ የቅርብ ወዳጆቼና ቤተሰቦቼ፣ በሽኝት ፕሮግራም ዛሬ እዚህ ያልተገኛችሁ ለሕክምና የከፍተኛ ድጋፍ ስታደርጉ ከጎኔ ሆናችሁ ስታስታመሙኝ የነበራችሁ በሙሉ እግዚአብሔር ይስጥልን። እጅግ በጣም ከልብ አመሰግናለሁ። አንድ ነገር አምናለሁ፣ እግዚአብሔር የዚህን ህዝብ እንባ አይቶ ጩኸታችሁን ሰምቶ እኔን እንደሚፈውሰኝ ለምስጋና እንደሚያቆመኝ በእግዚአብሔር ላይ ሙሉ እምነት አለኝ። እግዚአብሔር አሁን ባለሁበት ሆስፒታል ላይ ቀድሞ ገብቶ በሐኪሞች ላይ እሱ ሆኖ እንደሚፈውሰኝ እንደሚያድነኝ አምናለሁ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ከኔ ጋር ይሁን። ለምስጋና ያብቃን። አመሰግናለሁ።